የተለያዩ መጠን ያላቸውን ሳሙና የሚያመርት ፋብሪካ፣ በቀን 20,000 ካርቶን የሚያመርት የካርቶን ፋብሪካ፣ በቀን 100 ቶን የአትክልት ቅቤ የሚያመርት ፋብሪካ እና ለፋብሪካው ግብዓት ማመላለስ የሚያስችሉ 160 ዘመናዊ የአይቪኮ ቦቴዎች ገላን በሚገኘው መኪና መገጣጠሚያ ፋብሪካችን ተዘጋጅተው ዝግጁ ሆነዋል። እነዚህ ሁሉ ፋብሪካዎች ሀገራዊ ፋይዳቸው ከፍ ያለ ነው። ፊቤላ የሀገሪቱን የምግብ ዘይት ድርሻ እስከ 60% የሚሸፍን ሲሆን ለምግብ ዘይት ይወጣ የነበረውን የውጭ ምንዛሬ 30% በገንዘብ ቢተመን በአመት $100 ሚሊዮን ያስቀራል። በየጊዜው ህብረተሰቡ የሚያማርርበትን የዘይት አቅርቦት ችግር ከመፍታቱም በላይ ዋጋውን በ20% በመቀነስ የህዝቡን ችግር ይፈታል። ክቡር ጠቅላይ ሚኒስትር፣ ክቡራንና ክቡራን፣ ይህ በዛሬው ዕለት የሚመረቀው ኢንዱስትሪ ኮምፕሌክስ በአጠቃላይ 4.5 ቢሊዮን ብር ወጪ ተደርጎበታል። ፋብሪካችን በስራ ዕድል ፈጠራ ዘርፍ ሀገራዊ አበርክቶ ትልቅ ሲሆን ዛሬ ላይ ለ2000 ሰዎች የስራ ዕድል የፈጠረ ሲሆን በሙሉ አቅማችን ማምረት ስንጀምር ለ3000 ዜጎች የስራ ዕድል እንፈጥራለን። ፋብሪካው በአሁኑ ወቅት የዘይት ድፍድፍን ከውጭ እያስመጣ የሚጠቀም ሲሆን በቀጣይ ፋብሪካው በአመት የሚፈልገውን 20 ሚሊዮን ኩንታል የቅባት እህል በሀገር ውስጥ ለማምረት የሚያስችል ስራ ለመጀመር ጉባ ላይ 10,000 ሄክታር የእርሻ መሬት ተረክበን በምሳሌነት በማልማት ላይ እንገኛለን። ከአንገር ጉትን እስከ ሁመራ ያለውን ምቹ የቅባት እህል ኮሪደር በ5 ዓመት ውስጥ ችግሩን ለመፍታት ከመንግስትና አርሶ አደሩ ጋር በመተባበር እንሰራለን። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ የታታሪዋ ኢትዮጵያ ተምሳሌት ሆነን በስኬት ተጉዘናል ስንል መንገዱ ሁሉ አልጋ ባልጋ ነበር ማለት አይቻልም። አንዳንዶቹ ፈተናዎች ለሀገር ስንል በትዕግስት ሌሎችን ታግለን በጽናት አልፈናቸዋል። ይሁንና ክቡር ጠቅላይ ሚኒስትር፣ ዛሬም ለስራችን እንቅፋት የሆኑ ሊፈቱ የሚገባቸው ችግሮች አሉና በእርሱ በኩል መፍትሄ እንዲሰጥልን እለምናለሁ። አንደኛው ችግር ፋብሪካው በሙሉ አቅም ሊሰራ የሚያስችል የኃይል አቅርቦት የሌለ በመሆኑ ለህዝባችን እና ሀገራችን መስጠት የሚገባንን አገልግሎት እንድናቀርብ እንቅፋት ሆኖብናል። ሁለተኛው ለፋብሪካው ግብዓት የሚሆን ጥሬ ዕቃ ከውጭ ለማስገባት በቂ የሆነና ቀጣይነት ያለው የውጭ ምንዛሪ አቅርቦት ችግር ዋና ማነቆ ሆኖብናል። ስለሆነም ክቡር ጠቅላይ ሚኒስትር፣ ይህ ችግር በዘላቂ በቀጣይነት እንዲፈታ የሚመለከታቸውን ሁሉ ተገቢውን ድጋፍ ትብብር እንዲያደርጉልን እርስዎን በአክብሮት እጠይቃለሁ። ክቡር ጠቅላይ ሚኒስትር፣ ክቡራንና ክቡራት፣ በመጨረሻም ፊቤላ ኢንዱስትሪያል ኮምፕሌክስ ግንባታ ተጠናቆ ለስራ ዝግጁ እንዲሆን አስተዋጽኦ ላበረከቱ ባለውለታዎች እንዳመሰግን ይፈቀድልኝ። የአማራ ብሔራዊ ክልል መንግስት አመራሮች ከመሬት መስጠት እስከ ፋብሪካው መጠናቀቅ ድረስ ለሰጡት አመራርና ያልተቋረጠ ድጋፍ አመስግኑልኝ። የንግድና ኢንዱስትሪ ሚኒስቴር፣ የገቢዎችና ጉምሩክ ሚኒስቴር፣ የገንዘብ ሚኒስቴር፣ የብሔራዊ ባንክ በተለይም የኢትዮጵያ ንግድ ባንክና ሌሎች አስተዋጽኦ ያደረጉ የግል ባንኮች ለስራችን መሳካት ላደረጉት ትልቅ አስተዋጽኦ አመስግኑልኝ። የምዕራብ ጎጃም ዞንና የቡሬ ከተማ አመራሮች፣ የተወደዳችሁ የቡሬ ከተማና የአካባቢው ነዋሪዎች፣ የ6 ዓመት ልፋታችን የቅርብ አጋር ሁናችሁና ምስጋና ይገባችኋል። ፋብሪካው ለዛሬ ቀን እንዲበቃ ዓላማውን ተረድተው ከመንግስት እና ከኔ ጎን ሆነው ለተባበሩት አርሶ አደሮች ከካሳ በላይ ለሆነ ቀና ምልከታቸውን የከበረ ምስጋና አቅርቡልኝ። የፊቤላ ኢንዱስትሪያል ኮምፕሌክስ ፕሮጀክት አመራሮች፣ ሰራተኞች ባሳለፋቸው 6 ዓመታት ባሳዩት እልህ አስጨራሽ ተጋድሎና አሁን ለደረሰበት ውጤት ሚናቸው የላቀ ነውና አመስግኑልኝ። በአጠቃላይ ለመላው የበላይነህ ክንዴ ግሩፕ አመራሮች፣ ሰራተኞች፣
የታታሪዋ ኢትዮጵያ ተምሳሌት ሆናችሁ ዛሬ ለስኬት በቅተዋልና ብርታታቸውን አመስግኑልኝ። እንኳን ደስ አላችሁ። በመጨረሻም የመጀመሪያውን ላመስግን ፍቀዱልኝ። ፋብሪካችን በተጀመረ በ3ኛው ዓመት በወሳኝና አስቸጋሪ ግንባታ ምዕራፍ ወደ አመራርነት መጥተዋል። ከዚያን ጊዜ አንስቶ እስከ ዛሬው ዕለት ድረስ ያለመታከት ፋብሪካችን ወደ ምርት እንዲገባ እንቅፋት ሲያነሱ ድልድይ ሲሰሩ ቆይተዋል። የፋብሪካውን ሀገራዊ ፋይዳ በመረዳት ከሀገራዊ ፕሮጀክት አንዱ አድርገው ያደረጉልን ክትትልና ድጋፍ እጅግ የበዛ ነው። የምንወደውት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በቤተሰቦቼና በ5000 ሰራተኞቼ ስም ከልብ አመሰግኖታለሁ። ማንፈታው ችግር የማንወጣው ፈተና አይኖርም። ዛሬ የመረቅነው ፊቤላ ኢንዱስትሪያል ኮምፕሌክስ ብዙዎቻችን የደክመን ለዛሬው ብቻ ሳይሆን ለነገው ትውልድ ቅርስ ነው። ይሁንና ቅርስነቱን አሻራ የሚሆነው አገራችን ሰላም፣ ህዝባችን ደህና ውሎ ሲገባ ነው። እናም የፖለቲካ አመራሩም ባለሀብቱም አጠቃላይ ህዝቡም በብርታት እየሰራ ከራስ በላይ ለሀገር ፍቅር እንዲኖር ሁላችንም ለዚህ እንድንሰራ አደራ እላለሁ። ሁላችሁንም እግዚአብሔር ያክብርልኝ። አመሰግናለሁ። ትንሽ ደግሞ የውጭ ደንበኞቻችን ስላሉ በእንግሊዘኛ እያጎላደፉን ብዬ ትንሽ ነገር አለ። And to our honorable guests from the international community, good morning and welcome to Fibella Industrial Complex. Thank you all for coming. Our company BKG has a remarkable history from a humble beginning to building a brand empire of its own identity, contributing its share to the national building effort. In this private sector, after 29 years of great journey, BKG is now the enterprising face of Ethiopia. Fibella Industrial Complex under BKG is a 4.5 billion birr investment. Inauguration today with His Excellency Dr. Abiy Ahmed, Prime Minister of the Federal Democratic Republic of Ethiopia. Fibella is not just one factory, but an industry complex comprising of 9 different factories and firms linked on the production chain from the farmer to the consumer. Please allow me to express my deepest gratitude to all of our partners and supporters in this grand success. Thank you all very much. Thank you very much. Thank you very much. Ato Belayne Kinde. Ya takabbaru Ato Belayne Kinde. Ya Belayne Kinde Group Board Wanna Sabsabi እና የፊቤላ ኢንዱስትሪያል ኮምፕሌክስ መስራችና ባለቤት ናቸው። እጅግ በጣም እናመሰግናለን። መልእክቶቻችን አሁንም ይቀጥላሉ። ከዚህ በመቀጠል ወደዚህ መድረክ እምጋብዘው ክቡር አቶ መላኩ አለበል የኢፌዴሪ ንግድና ኢንዱስትሪ ሚኒስትር ነው። እባካችሁ ሞቅ ባለ ጭብጨባ ወደዚህ ሸኙልን። Excellencies, ladies and gentlemen, please welcome to the stage His Excellency Ato Melaku Alebel, Minister of the Ministry of Industry and Trade and Industry. ክቡር ዶክተር አብይ አህመድ የፌዴሪ ጠቅላይ ሚኒስትርና የዕለቱ የክብር እንግዳ፣ ክብርት ቀዳማዊት እመቤት ዝናሽ ታያቸው፣ ክቡር አቶ ደመቀ መኮንን የፌዴሪ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር፣ ክቡር አቶ አገኘሁ ተሻገር የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር፣
ክቡር አቶ ብናልፍ አንዱዓለም የብልጽግና ፓርቲ ዋና ጽህፈት ቤት ኃላፊ፣ ክቡራን የክልል ርዕሰ መስተዳድሮች፣ ክቡራን ሚኒስትሮች፣ ክቡራን የፌዴራልና የክልል ከፍተኛ የሥራ ኃላፊዎች፣ የልማት አጋሮቻችን፣ የተከበራችሁ የሀገር ሽማግሌዎችና የሃይማኖት አባቶች፣ ክቡር አቶ በላይነህ ክንዴና ቤተሰቦቹ፣ ጓደኞቹ፣ ወዳጆቹ፣ የተከበራችሁ የምዕራብ ጎጃም ዞንና የቡሬ ከተማ ነዋሪዎች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ በ15ኛው መቶ ክፍለ ዘመን አጋማሽ እንደተመሰረተች በሚነገርላት የጎጃም፣ የጎንደር፣ የሸዋና የወለጋ የንግድ መገናኛ ለነበረችው በሀገራችን የመጀመሪያ የሆነውን የአግሮ ኢንዱስትሪ ፓርክ ገንብታ ዓለም አቀፍና ሀገር በቀል ኢንዱስትሪዎችንና ኢንቨስተሮችን ተቀብላ ለማስተናገድ በዝግጅት ላይ በምትገኘው በአፍሪካ በመጠኑ ትልቁን የምግብ ዘይት ማምረቻ ፋብሪካ አስገንብታ ወደ ስራ በምታስገባው ኢትዮጵያን የአፍሪካ የብልጽግና ተምሳሌት የማድረግ ሀገራዊ ራዕያችን ስኬት ማሳያ የአማራ ክልል የግብርና ምርት እምብርት ከተማ ቡሬ እንኳን ደህና መጣችሁ፣ እንኳን አደረሳችሁ። ዘርን በዘራህ ዕለት ፍሬውን አትበላም፣ መልካም ነገርም ጊዜ ይፈልጋል እንደሚባለው በ2006 ዓመተ ምህረት የተጀመረው ፌቤል ላይ ምግብ ዘይት ማቀነባበሪያ ፋብሪካና ኮምፕሌክስ እና በ2010 የተጀመረው የቡሬ አግሮ ኢንዱስትሪ ፓርክ ግንባታ እነሆ ከዓመታት ውጣ ውረድ በኋላ ዛሬ ተጠናቆ ለዚህ ሲበቃ ቢቻለን ራሳችን ጀምረን ራሳችን የምንጨርሰው ባንችል እኛ ጀምረነው ከኛ ቀጥለው የሚመጡ ትውልዶች የሚያጠናቀቁት ዘመን ተሻጋሪ ታላቋን ሀገራችንና ሕዝቦቿን የሚመጥን ግዙፍ የልማት ፕሮጀክቶችን በይቻላል መንፈስ እንድናቅድ እንድንጀምርና እንድናጠናቅቅ የዛሬዎቹ ፕሮጀክቶች የተግባር ትምህርት የሚወሰድባቸው ናቸው። በዚህ አጋጣሚ የቡሬ የተቀናጀ አግሮ ኢንዱስትሪ ፓርክ ሲጀመር ያስጀመሩና ብዙ ርቀት የወሰዱ ዛሬ በሕይወት በጎናችን የሌሉት አቶ ተስፋዬ ጌታቸውን ጠቅሼ ማለፍ ፈልጋለሁ። የተቀናጀ የአግሮ ኢንዱስትሪ ፓርኩ የአዋጭነት ጥናት በውጭ አማካሪ የተጠና ቢሆንም ለጀማሪ ኢንዱስትሪያሊስት ውስብስብ የሆነውንና ብዙ አይነት መሰረተ ልማቶችን የማቀናጀት ማለትም ኤሌክትሪክን፣ መንገድን፣ ስልክን፣ ውሃን፣ የጋራ አገልግሎት መስጫ የመሳሰሉትን የማቀናጀቱን የማማከር፣ የመገንባት፣ የመከታተልና የመምራት ስራ በእኛው በራሳችን በሀገር ልጆች እውቀት የተሰራ መሆኑ ለቀጣይ ኢንዱስትሪ ጉዟችን ተጨማሪ ሞራልና ስንቅ ሆኖናል። በአንዳንድ ሀገራዊ ፕሮጀክቶቻችን ላይ እንደተስተዋለው አግሮ ኢንዱስትሪ ፓርኮች ተጀምረው የመቆም ዕጣ እንዳይደርሳቸው በክቡር ጠቅላይ ሚኒስትራችን ቁርጠኛ አመራር እየተሰጠበት ከተያዘለት የጊዜ ሰሌዳ ብዙም ሳይዘገይ ይሄው ዛሬ ለዚህ ስለበቃ ለተደረገልን ልዩ ድጋፍ እንዳመሰግን ይፈቀድልኝ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ በ2009 ዓመተ ምህረት በፖሊሲ ጥናትና ምርምር ኢንስቲትዩት በወጣ ጥናት ብዙ አምራች ኢንዱስትሪዎች ማምረት ከሚችሉት አቅም በታች እንደሚያመርቱ፣ በርካታ ባለሀብቶች በዘርፉ የኢንቨስትመንት ፈቃድ ወስደው ወደ ማምረት እንደማይገቡ፣ አብዛኛው የሀገር ውስጥ ባለሀብት የኢንቨስትመንት ምርጫው የአገልግሎት ዘርፍ መሆኑንና የአምራች ኢንዱስትሪ ኢንቨስትመንት ሰፊ፣ ጠንካራና ጥራት ያለው አለመሆኑ በጥናት ተረጋግጧል። በእነዚህና ቀድሞ በታወቁ ሌሎች መነሻዎች መንግስት አምራች ኢንዱስትሪዎችን ከሌሎች በዘርፉ ከፍተኛ እድገት ካስመዘገቡ አገራት ተሞክሮ በመነሳት ከፍተኛ መዋለ ንዋይ በመመደብ አስፈላጊ ሁኔታዎችን በማመቻቸት በተደራጀ አቅም የባለሀብቶችን ችግር ለመፍታትና ሀገራዊ ተወዳዳሪነትን ለማሳደግ የኢንዱስትሪ ፓርኮችን ለማልማት ጥረት አድርጓል። የኢንዱስትሪ ፓርክ ልማት ለበርካታ ኢንዱስትሪዎች በአንድ ቦታ ላይ የተማከሉ አገልግሎቶችን ለማቅረብ፣ አምራቾችን በአንድ ቦታ በማስፈር እርስ በርሳቸው በትብብር እንዲሰሩ ለማድረግ፣ በአካባቢ ጥበቃና በቆሻሻ አወጋገድ ስርዓት አዎንታዊ አስተዋጽኦ ለማበርከት፣ የኢንዱስትሪ ፓርኮች በሚገኙባቸው አካባቢዎች የሚገኙ ከተሞች ለማስፋፋት፣ የቴክኖሎጂ ስርጸት ለማምጣት፣ በፓርኩ ውጪ ተማጋጋቢ ኢንዱስትሪዎችን በዙሪያቸው ለመገንባት ከፍተኛ ጠቀሜታ አላቸው። በተለይም የአርሶ አደሩን ምርትና ምርታማነት የማሳደግና ህይወቱን የመቀየር ከፍተኛ ጥቅም እንዳላቸው ይታወቃል። በዚህ መነሻ እንደ ሀገር 4 የተቀናጁ አግሮ ኢንዱስትሪ ፓርክ ፕሮጀክቶች ማለትም ቡሬ፣ በአከር፣ ይርጋለምና ቡልቡላ ፓርክን በፓይለት ፕሮጀክትነት እንዲመሩ እና እንዲጀመሩ ተደርጓል። እነዚህ 4 ፕሮጀክቶች በታለመላቸው ዕቅድ መሰረት በ996.92 ሄክታር መሬት ላይ የሰፈሩ እስከ 869.76 ሚሊዮን ዶላር እንደሚፈጁ የተገመቱና ስራቸው ሲጠናቀቅ በቀጥታና በተዘዋዋሪ ለ400 ሺህ ዜጎች
በቋሚና ለ3.6 ሚሊዮን ዜጎች በጊዜያዊነት የሥራ ዕድል እንደሚፈጥሩ ይጠበቃል። ከነዚህ ፓርኮችም በዓመት በአማካኝ እስከ 20 ቢሊዮን ዶላር የውጭ ምንዛሬ ገቢ ይገኛል ተብሎ ይታሰባል። ከሪችላንድ ባዮኬሚካል የአግሮ ኢንዱስትሪ ውጤት እንደምናየው 66 ሚሊዮን ዶላር ለማግኘት አቅዶ በዚህ ዓመት እየሰራ ነው። ከዚህ ውስጥ እስካሁን ድረስ ወደ 6.4 ሚሊዮን ዶላር የሚሆነውን እንዳሳካ ለማየት ችለናል። ፓርኮቹ በግንባታ ሂደት ባሉበት 111 ባለሀብቶች መሬት ጠይቀዋል። በአራቱም ፓርኮች 17ቱ በግንባታ ሂደት ላይ ያሉ ሲሆን 5ቱ ማምረት ጀምረው ምርታቸውን ወደ ውጭ መላክ ጀምረዋል። ለ2035 ዜጎች ቋሚና ለ20500 ዜጎች ጊዜያዊ የሥራ ዕድልን መፍጠር ጀምረዋል። ጅምር አፈጻጸሙ እየተከተልን ያለው አቅጣጫ ትክክለኛና ወደ ግባችን የሚያደርሰን መሆኑን የሚያመላክት ነው። እነዚህን ፓርኮች ማጠናቀቅና ዝግጁ ማድረግ የመጀመሪያው ሥራ ሲሆን በቀጣይ ዋነኛ ተግባራችን የሚሆነው የተዘጋጀውን ፓርክ የሀገር ውስጥና የውጭ ባለሀብቶች እንዲጠቀሙበት ማድረግና ወደ ውጤት ማዝለቅ ነው። ይህ ከፊታችን የሚጠብቀን ዋነኛ ተግባር ካለፉት ልምዶቻችን በመነሳት ከፍተኛ ተግዳሮት ያለበትና በሰፊው የተግባቦት ስራዎችን በማከናወን የሀገራችን ትልልቅ ባለሀብቶች አሁን ካሉበት የአገልግሎትና ሌሎች ሀገራዊ ፋይዳቸው አነስተኛ ከሆኑ ዘርፎች ወጥተው ወደዚህ ቀጣይ ሀገራዊና ዓለም አቀፋዊ ተጠቃሚነት ወዳለው ዘርፍ እንዲገቡ ማድረግ ሲሆን ከዚህ ጋር ተያይዞ በቀጣይ ዓመታት በፓርኮች በብቃት አገልግሎት መስጠት የሚችሉ ባለሙያዎችን ማፍራት፣ የክህሎት እና የቴክኒክ ስልጠናዎችን መስጠት፣ በፓርኮቹ አካባቢ ከተሞችን ማዘመን፣ አገልግሎት ሰጪ ተቋማትን በአካባቢው እንዲስፋፉ የማድረግና የቴክኖሎጂ ሽግግርን መሰረት ያደረጉ የፈጠራ ስራዎችን በማበረታታት እንዲጎለብቱ ማድረግ ይኖርብናል። ክቡር ጠቅላይ ሚኒስትር፣ ክቡራንና ክቡራት፣ ይህ ዛሬ የሚመረቀው ግዙፉ የዘይት ፋብሪካ በሀገሪቱ የኢኮኖሚ እና ኢንዱስትሪያላይዜሽን ላይ ዘርፈ ብዙ አዎንታዊ ተጽዕኖ እና ጠቀሜታ አለው። አንደኛ፣ እስካሁን ባለን አሰራር እሴት ሳንጨምር የቅባት እህሎችን ወደ ውጭ ልከን በተመሳሳይ የገንዘብ መጠን የምግብ ዘይት ወደ ሀገር እናስገባለን። መንግስት ከውጭ የሚገባ የምግብ ዘይት ምርትን በጥቂት ዓመታት ውስጥ በሀገር ውስጥ ለማምረት ሙሉ በሙሉ ለመተካት ዓላማ ይዞ እየተንቀሳቀሰ ያለ ሲሆን ይህንን ዓላማ ለማሳካት ዛሬ የሚመረቀው የዘይት ፋብሪካ ከፍተኛ ሚና ይኖረዋል። በተለይም የምግብ ዘይት ወደ ሀገር ውስጥ ከምናስገባቸው ምርቶች ከመጀመሪያዎቹ ረድፎች የሚመደብ በመሆኑ ምርቱን በውስጥ አቅም መተካት ያለብንን የውጭ ምንዛሬ እጥረት በማስተካከልና የንግድ ሚዛናችን ጉድለት በመሙላት ከፍተኛ አስተዋጽኦ ያበረክታል። በሁለተኛነት የዓለማችን ገበያ በተለያዩ ምክንያቶች የሚለዋወጥና የምርቶች ዋጋ የሚዋዥቅበት ሁኔታ ተፈጥሯል። ለምሳሌ የኮሮና ቫይረስ ወረርሽኝ በወጭና የገቢ ንግድ፣ በፍላጎትና አቅርቦት እንዲሁም በምርቶች ዋጋ ላይ መለዋወጥን አስከትሏል። በመሆኑም ኢኮኖሚያችን እንዲህ አይነት የኢኮኖሚ ንዝረትን ወይም ሾክን መቋቋም የሚችለው አስፈላጊና ዋና ዋና የሚባሉ ምርቶችን የአካባቢያችን ሀብትና ምርት በመጠቀም በራሳችን ኢንዱስትሪዎች ስናመርት ነው። እንዲሁም ምርትን ከዓለም ገበያ ወደ ሀገራችን የምናስመጣበትን የትራንስፖርትና የሎጂስቲክ ዋጋን በእጅጉ ስንቀንስ ነው። በሶስተኛነት እንዲህ አይነት ግዙፍ ፋብሪካዎች የውስጥ አቅማችን የሚያጠናክሩና ሀገራችን ወደምትፈልገው መዋቅራዊ ኢኮኖሚ ሽግግር ማለትም ከትንሽ አምራችነት ወደ ከፍተኛ አምራችነት የምናደርገውን ጉዞ የሚደግፉ ይሆናል። በተለይም የምናመርተውን የግብርና ምርታችን በቅርብ ርቀት ላሉ ኢንዱስትሪዎች ግብዓትነት ሲውሉ ብክነትን እንከላከላለን። ተወዳዳሪና ብቃት ያለው ኢኮኖሚ እንድንገነባ ያግዙናል። ይህ ፋብሪካ ዘመኑ የደረሰበትን ቴክኖሎጂ የሚጠቀም በመሆኑ ጥራት ያለው ምርት በተመጣጣኝ ዋጋ ለህብረተሰቡ በማቅረብ ተወዳዳሪነቱን ከፍ ያደርገዋል። አምራች አርሶ አደሮቻችን ከባለሀብቱ ጋር፣ ከወጣቱ ጋር፣ ከነጋዴው ጋር እንዲሁም ከህብረተሰቡ ጋር ያስተሳስራል። በሂደት ገበሬው ምርቱን ለፋብሪካው ያቀርባል። ፋብሪካውም የሰው ኃይል በመቅጠር በምርቱ ላይ እሴት በመጨመር ለነጋዴው ማህበረሰብ ያቀርባል። ነጋዴው በአንጻሩ ለተጠቃሚ ህብረተሰብ ያደርሳል። በዚህ የንግድ ሰንሰለት ከፍተኛ ቁጥር ያለው የሥራ ዕድል ይፈጠራል። በመሆኑም ግብርናውንና ኢንዱስትሪውን በማስተሳሰር ምርትን በማዘመንና የሥራ ዕድልን በመፍጠር የአካባቢውና የሀገሪቱን ኢኮኖሚ የሚያሸጋግርልን አውድ ይፈጠራል። በአጠቃላይ ከዓለም የንግድ እንቅስቃሴ ታሪክ እንደምንረዳው ሀገራት ከድህነት ለመውጣት በሚቀርጹት ፖሊሲ ውስጥ ኢንዱስትሪን በማስፋፋት በከፍተኛ ምንዛሬ ወደ ሀገር የሚገቡ ምርቶችን በሀገር ውስጥ አቅም መተካት ከፍተኛ ድርሻ ይሰጠዋል። በተለይም እንደ ኢትዮጵያ የውጭ ምንዛሬ እጥረት ላለባት ሀገር ባለሀብቱን በማበረታታት ምርትን በውስጥ አቅም በመተካት ዋነኛ የስትራቴጂያችን መለኪያና ማሳያ ተደርጎ የሚወሰድ ነው። ይህ የተቀናጀ አግሮ ኢንዱስትሪ ፓርክና
ግዙፉ የዘይት ፋብሪካም የሀገሪቱ የፖሊሲ አቅጣጫ ዋነኛ ማሳያና ተምሳሌት ናቸው ማለት ይቻላል። ይህ ግዙፍ ፋብሪካ ወደፊት አቅሙን አሳድጎ የሀገሪቱን የምግብ ዘይት ፍላጎት ማሟላት ብቻ ሳይሆን እንደኛው የምግብ ዘይታቸውን በስፋት ከውጭና ከሩቅ ዓለም ለሚያስገቡ የጎረቤት ሀገሮቻችን ገበያ መሸፈን የሚችልበትን ዓላማና ራዕይ ሰንቆ መጓዝ ይጠበቅበታል። እንዲህ አይነት ግዙፍ ፋብሪካዎች ከፍተኛ መጠን ያለው የምርት ግብዓት ስለሚፈልጉ ግብርናችን በፍጥነት ካላዘመንነውና ወደ ትርፍ አምራችነት ካልሄድ ፋብሪካዎቻችን በአቅማቸው መጠን ማምረት ይቸገራሉ። ለምሳሌ የአቶ ሙላቱ የፕሮቲን ፓውደር ፋብሪካ ብቻ በአመት 1.5 ሚሊዮን ኩንታል አኩሪ አተር በአሁኑ ጊዜ ይፈልጋል። ይህ ግዙፍ የዘይት ፋብሪካም እንደዚሁ ከፍተኛ መጠን ያለው ምርት የሚፈልግ ስለሆነ የአርሶ አደሮችን የማምረት አቅም የማሳደግና ምርትን በስፋት የማምረት ጉዳይ የጋራና ቀጣይ ስራችን ተደርጎ መወሰድ ያለበት ነው። ፓርኩና የአቶ በላይነህ ክንዴ ፋብሪካ የተቋቋመበት ቀጠና ከፍተኛ የግብርና ምርት፣ ሰፊ ለም መሬት፣ ውሃና ሰርቶ የማይጠግብ ታታሪ ህዝብ ያለበት አካባቢ በመሆኑ መንግስትና ባለሀብቶች በቅንጅት ይህንን እምቅ ሀብት በመጠቀም ህብረተሰባችን ከድህነት የምናወጣበትና መዋቅራዊ የኢኮኖሚ ሽግግር የምናደርግበት ምቹ ወቅትና ሁኔታ ላይ እንገኛለን። የአካባቢው ህብረተሰብ ስራ ወዳድና ታታሪ፣ እንግዳ አክባሪ፣ የግልና የመንግስት ሀብትና ንብረትን እንደራሱ የሚቆጥር እና የሚንከባከብ በመሆኑ የሀገር ውስጥና የውጭ ባለሀብቶች ምርጫቸውን ወደ ቡሬ ጎጃም ላይ አድርገዋል። ይህ መልካም የህብረተሰቡ እሴት ተጠናክሮ መቀጠል ያለበትና ከባለሀብቱ ጋር እጅና ጓንት ሆኖ በመስራት ተጨማሪ ኢንቨስትመንቶችን ወደዚህ እንዲመጡና አካባቢውን እንዲያለሙ ከፍተኛ ሚና መጫወት ይጠበቅብናል። የአካባቢው ወጣቶችም በሚፈጠርላቸው የሥራ ዕድል ነቅታችሁ በመሳተፍ ራሳችሁን አካባቢያችሁንና ሀገራችሁን እንደምትለውጡ ባለሙሉ ተስፋ ነኝ። በዚህ ግዙፍ ፋብሪካ ውስጥ ስራ ብቻ ሳይሆን የእውቀት ሽግግር የሚኖርበትና አዳዲስ ክህሎቶችን የምንቀስምበት በመሆኑ በፋብሪካው ውስጥ የምትሰሩ ወጣቶች ራሳችሁን ለማሳደግና አቅማችሁን ገንብታችሁ ለተሻለ ደረጃ እንድትበቁ ዝግጁ መሆን እንዳለባችሁ ለማሳሰብ እወዳለሁ። ፋብሪካው ከአካባቢው ህብረተሰብ ጋር የጠበቀ ግንኙነት በመፍጠር የሚጠበቅበትን ማህበራዊ ኃላፊነት በመወጣትና ጥሩ የኢንቨስትመንት ማህበረሰብ ትስስር በመፍጠር በሀገራችን ሞዴል ኢንቨስትመንት እንደሚሆን እምነቴ ጽኑ ነው። ቡሬና አካባቢውን ለኢንቨስትመንት ምቹ ለማድረግ መንግስት አስፈላጊውን ኢንፍራስትራክቸር እያሟላ ሲሆን በቅርቡም የኃይል አቅርቦት ማሻሻያ ያደርጋል። የቡሬ የተቀናጀ ኢንዱስትሪያል ፓርክ የምርምር ተቋም በአካባቢው መኖር እንዲሁም ለመሃል ሀገር እና ለጎረቤት ሀገር ገበያ በቅርብ ርቀት ላይ በመሆኗ የሀገር ውስጥና የውጭ ባለሀብቶች ይህን የተመቻቸ ሁኔታ በመጠቀም ኢንቨስት እንዲያደርጉ ጥሪ አስተላልፋለሁ። ለረጅም ጊዜ የኢንዱስትሪ ክፍለ ኢኮኖሚውን በግሉ ባለሀብት ይህ ነው የሚባል ትኩረት ያገኝ አልነበረም። ነገር ግን በባለፉት ጥቂት ዓመታት መንግስት በሚያቀርባቸው ማበረታቻዎች፣ የአቅም ግንባታ ድጋፎች፣ የፋይናንስ አማራጮችና ምቹ የፖሊሲ ሁኔታዎች ባለሀብቶችን ወደ ኢንዱስትሪና ማኑፋክቸሪንግ ዘርፍ እንዲቀላቀሉ ጥረት እየተደረገ ይገኛል። አቶ በላይነህ ክንዴና አቶ ሙላቱ መንገሻ በዚህ ረገድ ግንባር ቀደምና ለሌሎች አርአያ በሚሆን መልኩ ከፍተኛ መዋለ ንዋይ በማፍሰስ በዋነኛነት የህዝብን ችግር የሚቀርፉ ፕሮጀክቶች ላይ እየተሳተፉ የሚገኙ የሀገራችን የልማት አርበኞች ናቸው። ይህን ግዙፍ ፋብሪካ ሲገነቡ አቶ በላይነህ በዋነኝነት ታሳቢ ያደረጉት የሥራ ዕድል የሚያገኙትን ዜጎቻችን፣ ህብረተሰቡ በተመጣጣኝ ዋጋ ምርቱን ከደጃፉ የሚያገኝበትን፣ ገበሬው የሚያመርተው ምርት የልፋቱን ዋጋ አግኝቶ የሚሸጥበትን እንደሆነ ይታወቃል። አቶ በላይነህ እንደምናውቃቸው የህዝብን ችግር የሚረዱ ታታሪ፣ ሀገር ወዳድና ቅን ሰው ናቸው። እንዲህ አይነት ግዙፍ ፋብሪካን ለመገንባት ቁርጠኝነት፣ ለህዝብ ማሰብን፣ ኃላፊነት መውሰድን የሚጠይቅ ሲሆን የዚህ ግዙፍ ፋብሪካ እውን መሆን የአቶ በላይነህ ክንዴን ጥንካሬና ቁርጠኝነት በሚገባ የሚያሳይ ነው። በመሆኑም ቅንነትን፣ ቁርጠኝነትና ጥንካሬን ከአቶ በላይነህ ክንዴ በመማር ሌሎች የሀገራችን ባለሀብቶች በኢንዱስትሪውና በማኑፋክቸሪንግ ክፍለ ኢኮኖሚ በመሳተፍ ሀገሪቱ ወደ ብልጽግና የምታደርገውን ጉዞ እንድትደግፉ ጥሬን አስተላልፋለሁ። አቶ በላይነህም ይህንን ተሞክራቸውን በማስፋት ሀገራችን በከፍተኛ የውጭ ምንዛሪ የምታስገባቸውን ሌሎች የውጭ ምርቶች እንዲሁም በሀገር ውስጥ የምንተካበትን ስራ አጠናክረው እንዲቀጥሉና መንግስት በዚሁ ረገድ የሚጠበቅበትን ድጋፍ ለማድረግም ከጎንዎት መሆናችን ላረጋግጥልዎት እወዳለሁ።
በመጨረሻም እነዚህን ትልልቅ ፕሮጀክቶች እዚህ ደረጃ ለማድረስ የብዙ ተቋማትና ግለሰቦች ተሳትፎ ያለበት ቢሆንም ዋና ዋናዎቹን ለመጥቀስ ያህል የክቡር ጠቅላይ ሚኒስትር ጽሕፈት ቤት በልዩ ሁኔታ ስራውን በመከታተልና በመደገፍ በተለይ ክቡር አምባሳደር ግርማ ገንዘብ ሚኒስትር የልማት ፋይናንስ በማቅረብ ብሔራዊ ባንክ የውጭ ምንዛሬ በማመቻቸት ከአንድ ዓመት በኋላ ወደ ስራ የሚገባውን ኤሌክትሪክ ለማቅረብ እየሰራ ያለው የኢትዮጵያ ኤሌክትሪክ ኃይል እንዲሁም መሬትና የግንባታ ግብዓት በማቅረብ ሰላም በማስከበር የምዕራብ ጎጃም ዞን አስተዳደርና የቡሬ ከተማ አስተዳደር ስራዎችን በውጤታማ ክትትልና ድጋፍ ለዚህ ያበቁ አቶ ደስ ያሰሜና አቶ ዳኛቸው አስረስ የአማራ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ማኔጅመንትና ሰራተኞች መሬታቸውን ለዚህ ልማት እንዲውል ትብብር ላደረጉ የቡሬ ዙሪያ ወረዳ አርሶ አደሮች እና የከተማ ህዝቦችን ከፍ ያለ ምስጋና እንዳቀርብ ይፈቀድልኝ። የአቶ ሙላቱ መንገሻ በፓርኩ ውስጥ ቀድሞ ፋብሪካ መገንባት እንዴት ፋብሪካ እንደሚገነባ በማሳየትም ጭምር ሌሎች ባለሀብቶች ተደፋፍረው ወደ ፓርኩ እንዲመጡ ላሳዩት ቁርጠኝነት ሳላደንቅና ሳላመሰግን አላልፍም። ኢትዮጵያ የአፍሪካ የብልጽግና ተምሳሌት እናደርጋለን። አመሰግናለሁ። ክቡር አቶ መላኩ አለበል የኢፌዴሪ ንግድና ኢንዱስትሪ ሚኒስትርን እጅግ በጣም እናመሰግናለን። በመርሃ ግብራችን መሰረት ቀጥለው ተናጋሪ የነበሩት ነገር ግን በፕሮግራም መጣበብ ምክንያት ከይቅርታ ጋራ ማናቀርባቸው የዩኒዶ መልእክተኛ ነበሩ። ስለዚህ ዩኒዶ ደግሞ የዚህ የልማት እንቅስቃሴ ዋና አጋር እንደመሆኑ መጠን እነሱ ስለተሳተፉና እዚህም ተወካይ ልከው ዋና ዳይሬክተሩ መልእክታቸው እንዲተላለፍ በማድረጋቸው እንዲተላለፍ በመላካቸው በእናንተ ስም ከይቅርታ ጋር አድናቆታችሁን እስቲ አንዴ ግለጹልኝ ባካችሁ። UNIDO, thank you very much for being such an important part of this development of Ethiopia's plan to turn into an economic-led industry. Thank you very much for your presence. But unfortunately, we're not able to present the speech of His Excellency, the Deputy General of UNIDO, because of time. Thank you very much, however. እናመሰግናለን። በመቀጠል ንግግር እንዲያደርጉልኝ በታላቅ አክብሮት የምጋብዘው የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ክቡር አቶ አገኘሁ ተሻገርን ይሆናል። እሳቸው ወደ መድረክ እባካችሁ ሞቅ ባለ ጭብጨባ። ክቡር ዶክተር አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር፣ ክብርት ወይዘሮ ዝናሽ ታያቸው የቀዳማዊት እመቤት፣ ክቡር አቶ ደመቀ መኮንን የኢፌዴሪ ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር፣ ክብርት ወይዘሮ ወርቅሰሙ ማሞ የአማራ ክልል ምክር ቤት አፈጉባኤ፣ ክቡራን የክልል ርዕሳነ መስተዳድሮች፣ ክቡር አቶ መላኩ አለበል የኢፌዴሪ ንግድና ኢንዱስትሪ ሚኒስቴር፣ ክቡራን ሚኒስትሮች፣ አምባሳደሮች፣ የሃይማኖት አባቶች፣ የክልልና የዞን አመራሮች፣ ባለሀብቶች፣ የቡሬ አካባቢ ማህበረሰብና ጥሪ የተደረገላቸው እንግዶች፣ ክቡራትና ክቡራን፣ በቅድሚያ በኢትዮጵያ ሰላም፣ ልማትን፣ ዲሞክራሲና ብልጽግናን ለማረጋገጥ እያደረግን ያለውን ጥረትና ስኬት ጉልህ ማሳያ ለሆነው ለቡሬ የተቀናጀ አግሮ ኢንዱስትሪ ፓርክ እና የፊቤላ ኃላፊነቱ የተወሰነ የግል ማህበር ኢንዱስትሪያል ኮምፕሌክስ በተለይም የግዙፉ ፋብሪካ የምረቃ ስነ ስርዓት በመቻላችን እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት ፈልጋለሁ። ክቡራትና ክቡራን፣ የሀገራችንን ህልውና አደጋ ላይ በመጣል የባዕዳንን ተስፋ ቢስ ፍላጎት ለማሳካት ሌት ተቀን ሲሰሩ የነበሩ
የኢትዮጵያን ጠላቶች ሕግ በማስከበር ዘመቻው ድል በተቀዳጀንበት ማግስት የሚመረቅ ፋብሪካ በመሆኑ ለኛ ለዛሬ ልዩ ትርጉም አለውና በድጋሚ እንኳን ደስ አላችሁ። የተከበሩ ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ የአማራ ክልል በርካታ የተፈጥሮ እና የሰው ሰራሽ ጸጋዎች ባለቤት እንደሆነ ይታወቃል። ሆኖም ግን አገራዊ ለውጡ ከመምጣቱ በፊት በነበረው ኢፍትሐዊ የልማት እንቅስቃሴ ባለው ጸጋ ልክ ክልላችን ባለመልማቱና የሕዝባችን ተጠቃሚነት በሚፈለገው ደረጃ ማረጋገጥ ሳንችል ቆይተናል። በተለይም ለኢንዱስትሪ ልማት ወሳኝ ከሆኑ ጉዳዮች መካከል ደረጃውን የጠበቀና በቂ መሰረተ ልማት፣ የተሟላ የቴክኖሎጂ ሽግግርን የሚያሳልጥ አስፈላጊ የፋይናንስ አቅርቦት ለባለሀብቶቻችን የማይቀር ከመሆኑም በላይ እንዲሁም የግል ባለሀብቱ በሚፈልገው ልክ ሀብቱንና መዋዕለ ንዋዩን ለልማት እንዳያውል ተገቢ ድጋፍ አለመሰጠቱ የቅርብ ጊዜ ትዝታችን ነው። አገራዊ ለውጡን ተከትሎ በክቡር ጠቅላይ ሚኒስትራችን አመራር ሰጭነት የልማትና የፍትሃዊነትና ልማትን ለማረጋገጥ በተሰራው ተከታታይ ስራ በክልላችን ባለፉት 2 እና 3 ዓመታት አበረታች ውጤት በመመዝገብ ላይ ይገኛል። የክልላችን መንግስት ባለፉት ጥቂት ዓመታት በተለያዩ አካባቢዎች ኢንዱስትሪዎችን ለማስፋፋት ከባለሀብቶቻችን ጋር ባደረገው ጥረት አበረታች ውጤቶች በማስመዝገብ ላይ እንገኛለን። በተለይም ከግብርና ወደ ኢንዱስትሪ የሚደረገውን የኢኮኖሚ ሽግግር ለማፋጠን የተቀናጀ አግሮ ኢንዱስትሪ ፓርክ ለማልማት ወሳኝ ነው ተብሎ የተሰራው ስራ አበረታች ሲሆን እንደ ሀገር ለማልማት ከታቀዱት ፋብሪካዎች ውስጥ የዛሬው የቡሬ አግሮ ኢንዱስትሪ ፓርክ የተቀናጀ ኢንዱስትሪ ፓርክ ምረቃ፣ ለዚህም በተጨማሪ በታታሪው ባለሀብት አቶ በላይነህ ክንዴ የፊቤላ ኃላፊነቱ የግል ማህበር የተገነባውና በዛሬው ዕለት የሚመረቀው ኢንዱስትሪያል ኮምፕሌክስ እና ግዙፉ የሀገራችን ፋብሪካ ተጨባጭ ማሳያ ነው። ዛሬ የሚመረቀው የአግሮ ኢንዱስትሪ ፓርክና የፊቤላ አግሮ ኢንዱስትሪ የሀገር ውስጥና የውጭ ቀጥተኛ ኢንቨስትመንትን ለመሳብ የኢንዱስትሪውን ዘርፍ የውጭ ምንዛሪ ግኝትን ለማሳደግ ከሚኖረው ፋይዳ ባሻገር ለክልላችን አርሶ አደሮችና ለወጣቶች የሥራ ዕድል ለመፍጠር ከፍተኛ ድርሻ ይኖረዋል። ከዚህ በተጨማሪም ለቡሬ ከተማ፣ ለምዕራብ ጎጃም ዞን፣ ለአዊ ዞን፣ ለምስራቅ ጎጃም ዞን ማህበረሰብም ሰፊ የገበያ ትስስርን በመፍጠር በኩል የሚኖረው አስተዋጽኦ እጅግ የጎላ ነው። የዚህ ፓርክ ግንባታ መጠናቀቅና የፊቤላ አግሮ ኢንዱስትሪ የዘይት ፋብሪካ በዛሬው ዕለት ለምረቃ በዓል መብቃቱ ብቻውን ግብ አይደለም። ከዚህ በተጨማሪም የሪችላንድ ባዮኬሚካል ኢንዱስትሪ ወደ ምርት ገብቶ አስደናቂ ስራ እየሰራ ቢሆንም ክቡር ጠቅላይ ሚኒስትራችን በአሁኑ ሰዓት እዚህ አካባቢ ያሉ ኢንዱስትሪዎችን እንደ ልብ ለማንቀሳቀስ የሚያስችል የኃይል አቅርቦት የሌለ በመሆኑ ይሄ ችግር እንደሚፈታልን በእርግጠኝነት እተማመናለሁ። በክልላችን አስተማማኝ ሰላም ለማስፈን የጀመርነውን ጥረት አጠናክረን በመቀጠል ክልላችን ለባለሀብቱ ምቹ የሥራ አካባቢ እንዲሆኑ አጥብቀን የምንሰራ መሆኑን ከክቡር ጠቅላይ ሚኒስትራችን ፊት ቃል እንገባለን። በሌላ በኩል ፓርኩ በሙሉ አቅሙ ወደ ስራ እንዲገባ የተለያዩ የግብርና ግብአቶችን በአይነት፣ በመጠን፣ በጥራትና በጊዜ ለማቅረብ ብርቱ ጥረት የሚጠይቅ መሆኑን አውቀን ወገባችን ታጥቀን ግብርናችንን ለማሻሻል ሌት ተቀን መስራት እንዳለብን ይህንም የቤት ስራ ከእርስዎ ፊት የምንቀበል መሆኑን እናረጋግጣለን። ባለድርሻ አካላትና የልማት ተቋማት ከተለመደው የአሰራር ዘይቤ በመውጣት በጊዜ የለንም መንፈስ በክልላችን ለኢንዱስትሪ ልማት መሳለጥ አጋዥ የሆኑ ግብአቶችን
ሁሉ ማሟላት ይጠበቅብናልና የክልሉ መንግስት ከዚህ አንፃር ከባድ የቤት ስራ ያለበት መሆኑን ተገንዝበናል። ክቡራትና ክቡራን የሁሉም ነገር መሰረት የሆነው ሰላማችን በጋራ በመጠበቅ የለውጥና የብልጽግና ጉዟችንን በማስቀጠል ለክልላችንና ለአገራችን የሰላም ዘብ መሆናችንን ክቡር ጠቅላይ ሚኒስትራችንና የለውጥ ኃይሉ ለምትሰጡት አመራር የአማራ ክልል መንግስትና ህዝብ ግንባር ቀደም ተሰላፊና ከጎናችሁ የቆመ መሆኑን ላረጋግጥላችሁ እወዳለሁ። በመጨረሻም የቡሬ የተቀናጀ አግሮ ኢንዱስትሪ ፓርክ የፊቤላ ኃላፊነቱ ኢንዱስትሪያል ኮምፕሌክስ በተለይም ይህ ግዙፍ ፋብሪካ ማህበር የዘይት ፋብሪካ መመረቁ ለዚህ ደረጃ እንዲበቃ የደገፋችሁ ያገዛችሁ አጋር አካላት የመሰረተ ልማት መስሪያ ቤቶች፣ የፌደራል ተቋማት፣ የክቡር ጠቅላይ ሚኒስትራችን ቢሮ፣ የምክትል ጠቅላይ ሚኒስትራችን ቢሮ፣ የፓርቲ ጽህፈት ቤት ሁሉም አካላት ቡሬ ላይ ለተከናወነው ስራ የእናንተ አስተዋጽኦ እጅግ ከፍተኛ ነበርና በመላው የአማራ ክልል ህዝብ ስም ምስጋናዬን ልሸራችሁ እፈልጋለሁ። በመቀጠል የተከበሩ ዶክተር አብይ አህመድ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር አጭር መልእክት እንዲያስተላልፉና የሥራ መመሪያ እንዲሰጡልኝ በአክብሮት እጠይቃለሁ። አመሰግናለሁ። ክቡር አቶ አገኘሁ ተሻገርን እጅግ በጣም እናመሰግናለን። አሁን ክቡር አቶ አገኘሁ እባክዎ ወደዚህ አንድ ጊዜ ይመለሱልኝ። በጣም ይቅርታ፣ አንዲት ሽልማት አለች። ሽልማቷን እሺ፣ እናመሰግናለን። ቁጭ በሉ። እናመሰግናለን። ይህንን ሽልማት ይሄ ሁሉ ሙገሳ ሆኖ ይሄ ሁሉ ምስጋና ኖሮ ደግሞ ያንን በሽልማት ሳንገልጽ አንሄድም በሚል በአማራ ብሔራዊ ክልላዊ መንግስት የኢንዱስትሪ ፓርኮች ልማት ኮርፖሬሽን የሚከተሉትን ሽልማቶች እባካችሁ አሰጡልኝ ብሏል። በቅድሚያ የምንሸልማቸው እነዚሁኑ ዛሬ ያከበርናቸውን በተለይም 2 አንከር ወይም አርበኛ ተሸላሚዎችን ነው። በዚህ መሰረት ሽልማቱ ዝግጁ ነው። 2ቱ ተሸላሚዎቻችን አንደኛ አቶ ሙላቱ መንገሻ የኢንዱስትሪ ልማት ጀግና ሜዳሊያና ዋንጫ ተሸላሚ ናቸው። የዚህ ሜዳሊያና ዋንጫ ሽልማት መልእክትም ሀገርንና ሕዝብን ለማልማት ያላቸውን ተምሳሌታዊ ቁርጠኝነት ለማመስገን ነው። አቶ ሙላቱ መንገሻ የሪችላንድ ባዮኬሚካል ፕሮዳክሽን ፒኤልሲ ዋና ስራ አስፈጻሚና ባለቤት ናቸው። አቶ ሙላቱ መጥተዋል። ሲሞቅ ያለ ጭብጨባ። በቡሬ የተቀናጀ አግሮ ኢንዱስትሪ ፓርክ ውስጥ በአንከር ኢንቨስተርነት የተመረጡ ናቸው። ሪችላንድ ባዮኬሚካል ኢንዱስትሪ ኤንድ ፕሮዳክሽን ፒኤልሲ ተሸላሚ ናቸው። እናመሰግናለን። ሞቅ ያለ ጭብጨባ። በመቀጠል እንደዚህ የኢንዱስትሪ ልማት ጀግና ሜዳሊያና ዋንጫ የሚሸለመው አቶ በላይነህ ክንዴ ፊቤላ ኢንዱስትሪያል ኮምፕሌክስ እንዲሁ በዚህ በኢንዱስትሪ መንደር አንጋፋና አንከር ኢንቨስተር በመባል ሀገርንና ሕዝብን ለልማት ባላቸው ተምሳሌታዊነትና ቁርጠኝነት ላበረከቱት አስተዋጽኦ የሚሰጥ ነው። የአማራ ኢንዱስትሪ ፓርኮች ልማት ኮርፖሬሽን በአሁን በሕይወት የሌሉ 2 እጅግ ወሳኝ አስተዋጽኦ ያደረጉ አካላትንም ይሸልማል። አቶ ተስፋዬ ጌታቸው በክልሉ በነበራቸው ኃላፊነት የኢንዱስትሪ ፓርኮች ልማት ኮርፖሬሽን በማደራጀት በርካታ ስራዎች በዝርዝር ቀርበዋል።
የዋንጫና የካባ ሽልማት ተወካይ ወይም ቤተሰብ ካሉ መጥተው እንዲሸለሙልን በታላቅ ትህትና እንጠይቃለን። ይህንን ሽልማት የምንሰጠው የሰሩትን መልካም ስራ ለመዘከርና ለማስታወስ ይሆናል። የአቶ ተስፋዬ ጌታቸው ቤተሰብ ከእርሳቸው ጋር እንደዚህ ዋንጫና ካባ የሚሸለሙት አሁን በህይወት የሌሉ ዶክተር አምባቸው መኮንን የኢንዱስትሪ ሚኒስቴርን ሆነ የክልሉ ርዕሰ መስተዳድር በነበሩበት ጊዜ የፓርኩን የግንባታ ስራ አፈጻጸም በመገምገም ያጋጠሙ ችግሮችን ፈጥነው እንዲፈቱ አመራር በመስጠት ፓርኩ ለዚህ ደረጃ እንዲደርስ ላበረከቱት አስተዋጽኦ ይህ የዋንጫና የካባ ሽልማት ተበርክቷል። ለቤተሰቦቻቸው የሰሩትን መልካም ስራ ለማስታወስ ነው። ሞቅ ያለ ጭብጨባ ባካችሁ። ከዚሁ ጋራ ትንሽ በርከት ያሉ ዛሬ ግን በዚህ መድረክ ልንሸልማቸው ማንችላቸው የሰርቲፊኬት ተሸላሚዎች አሉ። ቶሎ ቶሎ ስማቸውን በመጥራት አልፋለሁኝ። በዚህ መሰረት እነዚህ ከታች የተዘረዘሩት ተሸላሚዎቻችን ሰርቲፊኬት በየመስሪያ ቤታቸው በአድራሻቸው ይሰጣቸዋል። የኢፌዴሪ ንግድና ኢንዱስትሪ ሚኒስቴር እያጨበጨባችሁ ለኢፌዴሪ ገንዘብ ሚኒስቴር፣ ለተባበሩት መንግስታት የኢንዱስትሪ ልማት ድርጅት ዩኒዶ፣ ለአፍሪካ ልማት ባንክ፣ ለአማራ ብሔራዊ ክልላዊ መንግስት ኢንዱስትሪና ኢንቨስትመንት ቢሮ፣ ለምዕራብ ጎጃም ዞን አስተዳደር ጭብጨባ ግን የለም፣ ለቡሬ ከተማ ከንቲባ ጽህፈት ቤት፣ ለአማራ ብሔራዊ ክልላዊ መንግስት የመንግስት የልማት ድርጅቶች ድጋፍና ክትትል ባለስልጣን እንዲሁም ለፓርኩ የግንባታ ስራ ለተሳተፉ 9 ስራ ተቋራጮችና 3 አማካሪ ድርጅቶች በየአድራሻቸው ሰርቲፊኬት እንሰጣቸዋለን። እናንተ ሞቅ ያለ ጭብጨባ ባካችሁ። ከዚህ በመቀጠል አቶ በላይነህ ክንዴ አሸልማለሁ ባካችሁ እነዚህን ወገኖች ሸልሙልኝ ብለው በክብር ጠቅላይ ሚኒስትሩ ፊት ተሸላሚዎችን ላቅርብ ብለው ባቀረቡ መሰረት እንግዲህ ተሸላሚዎችን ልንጠራ ነው። አቶ በላይነህን ወደዚህ ተጋብዛለሁ። እሺ የዚህ ተሸላሚዎች ደግሞ የሚከተሉት ይሆናሉ። ክቡር ዶክተር አብርሃም በላይ ሞቅ ያለ ጭብጨባ። ክቡር ዶክተር ይናገር ደሴ፣ ክቡር ዶክተር ፍስሐ አሰፋ፣ ቶሎ ቶሎ በመሄድ ጊዜ እናሳጥራለን። ክቡር ዶክተር ሂሩት ካሳሁን፣ ክቡር አቶ ላቀ አያሌው፣ ክብርት ወይዘሮ ዳግማዊት ሞገስ፣ ክቡር ኢንጂነር ወርቁ ጋቸና፣ ክቡር አቶ ዮሐንስ ቧያለው፣ የተከበረው ወይዘሮ ወርቅ ሰሙ ማሞ፣ ክቡር አቶ ሸቴ አስፋው፣ ክቡር አምባሳደር ምስጋናው አረጋ፣ ክቡር አቶ ንጉሱ ጥላሁን፣ ክቡር አቶ መስፍን መላኩ፣ ክቡር አቶ አቤ ሳኖ፣ ክቡር አቶ ማሞ ምህረቱና ክቡር አቶ አበባ አበባየው ቶሎ ቶሎ ሽልማታቸውን ይወስዳሉ። ሞቅ ያለ ጭብጨባ። ሁሉንም እጅግ በጣም እናመሰግናለን። እስኪ አድናቆት ጭብጨባችሁን። ከዚህ ሽልማት ጋር ጋቢ የሚሸለማሉ በየዞርን እናድላለን ብለዋል። እናመሰግናለን። ይህ ሽልማት ውስጡ ምን እንደሆነ ለመገመት
ዝም ብሎ አቶ በላይነህ ክንዴን ማሰብ ነው፣ አጀማመራቸውን ማሰብ ነው። እና ምንድነው እዛ ውስጥ ያለው? ቅቤና ማር እሺ በመቀጠል ኢንዱስትሪ ፓርኩ ወይም የአማራ ብሔራዊ ክልላዊ መንግስት የኢንዱስትሪ ፓርኮች ልማት ኮርፖሬሽን የሚከተሉትን ከፍተኛ አመራሮች ይሸልሙልኝ ብሏል። በዚህ መሰረት ክቡር አቶ ደመቀ መኮንን የኢፌድሪ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር፣ ጋሻ ጦርና ጎራዴ ነው። የሚገርመው ጋሻው ሙሉ በሙሉ በብር የተሰራና እጅግ በጣም ውድ የሚያምር ጋሻ ነው። ጋሻን ጦርና ጎራዴ የጀግኖች አርበኞቻችን ሌጋሲ ማስቀጠል፣ የአግሮ ኢንዱስትሪ ፓርኮችን ልማት በማሳደግ የግብርናና የኢንዱስትሪ ትስስርን ማጠናከርና ልማታችንን ማፋጠን እንደሚገባ የሚያመላክት ነው። እንደምታዩት እላው ላይ ልዩ ልዩ የተዋቡ ጥቅሶች አሉበት፣ ስዕላዊ ጥቅስ አለበት። በኋላ መልእክቱን አደርሳለሁ። እናመሰግናለን። ክቡር አቶ ደመቀ መኮንን የኢፌድሪ ምክትል ጠቅላይ ሚኒስትር፣ ክቡር አቶ መላኩ አለበል የኢፌድሪ ንግድና ኢንዱስትሪ ሚኒስትር፣ እሳቸውም ጋሻ ጦርና ጎራዴ የጀግኖች አርበኞቻችን ሌጋሲ ማስቀጠል በሚል ትርጉም የተሸለሙ ናቸው። የአግሮ ኢንዱስትሪ ፓርኮችን ልማት በማሳደግ የግብርናና ኢንዱስትሪ ትስስርን ማጠናከርና ልማታችንን ማፋጠን እንደሚገባ የሚያመላክት ሽልማት ነው። በመቀጠል ክቡር አቶ ገዱ አንዳርጋቸው የኢፌድሪ ጠቅላይ ሚኒስትር የብሔራዊ ደህንነት አማካሪ ሚኒስትር ናቸው። እሳቸው እዚህ ጋሻ የጦርና ጎራዴ ተሸላሚ ናቸው። ሞቅ ያለ ጭብጨባ። የጀግኖቻችን ወይም የጀግኖች አርበኞቻችንን ሌጋሲ ማስቀጠል በሚል ነው። ክቡር አቶ ገዱ አንዳርጋቸው በመቀጠል ክቡር አቶ ተመስገን ጥሩነህ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ናቸው። እሳቸው የጋሻ ጦርና ጎራዴ ተሸላሚ ናቸው። እናመሰግናለን። በመቀጠል ለፓርኩ ግንባታ ስራው መጠናቀቅ ላደረጉት ድጋፍና ክትትል የጋሻ ጦርና ጎራዴ ሽልማት የሚያገኙት ክቡር አቶ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ክቡር አቶ አገኘው ተሻገር ይሆናሉ። እሳቸውም የጋሻ ጦርና ጎራዴ ተሸላሚ ናቸው። ለፓርኩ ግንባታ ስራው መጠናቀቅ ላደረጉት ድጋፍና ክትትል እንዲሁም ለሰጡት አመራር ጋሻ ጦር ጎራዴና በዚህ ጋር ምንድነው የሚታየኝ ፈረስ እንዲህ የተሸለመ ፈረስ የሚሸለሙት ክቡር ዶክተር አብይ አህመድ የኢፌድሪ ጠቅላይ ሚኒስትርና የዕለቱ የክብር እንግዳ ናቸው። ጀግኖ ታላቅ አክብሮት እጠይቃለሁ። ከዚሁ ሽልማት ጋር የበላይነህ ክንዴ ግሩፕ እንደዚሁ ልዩ ሽልማት አበረክታለሁ ብሏል። በላይነህ ክንዴ ግሩፕ ሽልማታቸው ያቀርቡ በታላቅ አክብሮት እንጠይቃለን።
እሺ በመጨረሻ የዕለቱ የክብር እንግዳችን ንግግር እንዲያደርጉልን በታላቅ አክብሮት እጠይቃለሁ። ክቡር ጠቅላይ ሚኒስትር አብይ አህመድ የዕለቱ የክብር እንግዳ። በጣም አመሰግናለሁ። እጅግ የተከበራችሁ የቡሬ ከተማ ነዋሪዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የነገይቱ ኢትዮጵያ ተስፋ የሆናችሁ ወጣቶች ሁላችሁም እንኳን ደስ ያላችሁ ማለት ፈልጋለሁ። ክቡር አቶ ደመቀ መኮንን፣ ክቡር አቶ አገኘው፣ የተከበራችሁ የፌዴራልና የክልል የሥራ ኃላፊዎች፣ እጅግ የተከበሩ ባለጸጋ በላይነህ ክንዴ፣ እጅግ የተከበሩ ባለጸጋ ሙላት፣ እንዲሁም ስማችሁን ያልጠቀስኳችሁ የተከበራችሁ አገር ወዳድና ስራ ወዳድ ዜጎች በሙሉ እንዲህ ባለ ድንቅ ስብስብ ተገኝተን አስደሳች የሥራ ውጤት ለማስመረቅ ስለበቃን የተሰማኝን ልባዊ ደስታ እየገለጽኩ እንኳን ደስ ያላችሁ ላችሁ እወዳለሁ። ዛሬ ከሚመረቀው የአግሮ ኢንዱስትሪ እንደዚሁም ከዚህ ግዙፍ ፋብሪካ በስተጀርባ ታሪካዊት ከተማ ቡሬ ትገኛለች። ቡሬ ላለፉት 700 ዓመታት በንግድ ትስስርና በልማት ስሟ የሚጠራ አንዳንዶች የኢትዮጵያ ከነዓን ሚሏት የማር የወተት እና የብዙ ምርቶች ውጤት ብዙዎችን ህዝቦች ያስተሳሰረች እጅግ ውብ ከተማ ከታሪኳና ከገዘፈው ማንነቷ ኋላ የቀረ ልማት የነበራት ቢሆንም ዛሬ ወደ ቀደመው ማንነቷ ይመልሳት የልማት ጅማሮ ፈርቀዳጅ የሆነውን ይህንን ግዙፍ ኢንዱስትሪያል ፓርክና ፋብሪካ መመረቅ በመቻላችን ሁላችሁም እንኳን ደስ ያላችሁ ማለት ፈልጋለሁ። ቡሬን በዝና ነው የምናቃት። እረ ቡሬ 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 ከተማው ውሃ እንኳን ቢጠፋ ይጠጣል አምቦው ሲባል ነው። እርጎ ለሚበላ አምቦ ለሚጠጣ አባይን ተሻግሮ ቡሬ ዳሞት ይምጣ የተባለላት ለዚሁ ማሳያ እንዲሆን ቀደም ሲል በዚህ የሥራ ውጤት የተሳተፉ የሥራ አመራሮች የተሸለሙት ማር፣ ቅቤ፣ ወተት የሆነውን የቡሬ ምርት ነውና እንኳን ደስ ያላችሁ ማለት ፈልጋለሁ። ሁለቱን ባለጸጋዎች አቶ ሙላቱ መንገሻንና አቶ በላይነህ ክንዴን በተለየ መንገድ ማመስገን ፈልጋለሁ። ኢትዮጵያ ውስጥ ብዙ ባለሀብቶች አሉ፣ ግን ባለጸጋዎች የሉም። ባለጸጋና ባለሀብት ይለያያል። ባለሀብት ማለት ገንዘብ ያለው ማለት ነው። ባለጸጋ ማለት ልብም ያለው ማለት ነው። ባለጸጋ ሰርቶ ያሰራል። ባለጸጋ አትርፎ ያካፍላል። ባለጸጋ ለብዙ ወጣቶች ተስፋም ስራም ይሰጣል። ባለሀብት በዚያ ልክ መጠቀሙን እርግጠኛ ባልሆንም ባለሀብቶቻችን ሁሉ እንደ ጀግናው በላይነህ ክንዴ እንደ ጀግናው ሙላት ባለጸጋ እንድትሆኑ በአክብሮት ጠይቃቸዋለሁ። ባለሀብቶቻችን ባለጸጋ ከሆኑ የፖለቲካ ሰዎች አገልጋይ ከሆኑ የምንመኛትን ኢትዮጵያ ማምጣት እንችላለን። ባለሀብት ብቻውን ባለጸጋ መሆን ሳይችል ፖለቲከኛ ብቻውን አገልጋይ መሆን ሳይችል ኢትዮጵያን ምንም ያህል ብንወዳት ከሚገባት ስፍራ ማስቀመጥ ስለምንቸገር ፖለቲከኞች በትህትና ተሞልተን ለማገልገል እንድንዘጋጅ ባለሀብቶች ከወንድሞቻችሁ ተምራችሁ ባለጸጎች እንድትሆኑ
ይህንን በማድረግ ኢትዮጵያን በሚገባት ስፍራ ማስቀመጥ የሚቻል መሆኑንና ይህንን በጋራ ለማሳካት የዛሬው ምርቃት ፈርቀዳጅ አመላካች እንደሆነ መገንዘብ ይቻላል። ሁሉም ባለጸጎች ባለሀብቶች ናቸው። ሁሉም ባለሀብቶች ግን ባለጸጎች አይደሉም። ወረቀት ማከማቸት ብቻ ሳይሆን ካከማቸነው ማካፈልና ደሃን በኢትዮጵያ ለማየት በጎዳና ላይ የሚኖር ወጣት በኢትዮጵያ ለማየት ለኔና ለቤተሰቤ ሳይሆን ለትውልድ የሚተርፍ ስራ የሚል ባለጸጎች ሲበራከቱ ያኔ ኢትዮጵያ እንደ ስሟ ታላቅ ትሆናለች። ባለጸጎች እንዲበራከቱልን የምንፈልግበት ዋናው ምክንያት ፍራፍሬ ልከን ጭማቂ ማስመጣት ተገቢ ስላልሆነ ነው። በቡሬና አካባቢዋ በአጠቃላይ በዳሞት ከፍተኛ ምርት ቢመረትም ፍራፍሬን እየላክን ጁስ ስንቀበል ቆይተናል። ሰሊጥና ኑግ እየላክን ዘይት ስናስመጣ ቆይተናል። ይህ ነገር እንዲቀየርና ምርቶቻችን እዚሁ ፕሮሰስ ተደርገው ውጤታማ የሆነ ለጤንነት ተስማሚ የሆኑ ምርቶች በሀገር ውስጥ ማምረት እንዲቻል መንግስት ብቻውን የሚሸፍነው ቀዳዳ ስላልሆነ ባለጸጎች ከበዛቹና በጋራ ከሰራን ይህንን ነገር ልናሳካ እንደምንችል የዛሬው የዚህ ኢንዱስትሪያል ፓርክና ፋብሪካ ምረቃ ሁነኛ አመላካች ነው። ለቡሬ ከተማ ወጣቶች፣ አርሶ አደሮች፣ ነዋሪዎች አደራ ማለት የምፈልገው ይህ የአግሮ ኢንዱስትሪ ፓርክ ይህ የአቶ በላይነህ ክንዴ ግዙፍ ፋብሪካ ማምረቻ ብቻ አይደለም፣ መዝናኛም ነው። የከተማ ውስጥ ፓርክ ነው። እንዳያችሁት ቡሬ እስካሁን በነበራት ታሪክ ውስጥ እንደዚህ ያለ ሰፋ ያለ ስራ ተሰርቶባት አያውቅም። ይህ ስራ እዚሁ ግቢ የሚቀር ከሆነ ትርጉም የለውም። የቡሬ ከተማ ሃይስኩል ተማሪዎች፣ የደብረ ማርቆስ ዩኒቨርሲቲ እዚህ ያለው ፋካልቲ ተማሪዎች በዚህ ፓርክ ውስጥ ዛፍ እየተከላችሁ አበባ እየተከላችሁ ቀጣይ ትውልድ ተፈጥሮን እያደነቀ መልካም ነገር እያየ የሚዝናናበት ወክ የሚያደርግበት ሳይክል የሚያሽከረክርበት እንዳይቸገር አድርገን ይህን አግሮ ኢንዱስትሪ ማምረቻ ብቻ ሳይሆን መዝናኛም ጭምር ማድረግ እንችላለን። ሰው በልቶ ሆዱ ከጠገበ በኋላ ቀጥሎ የሚያነሳው ነገር የሚዝናናበት ቦታ ነው። በልተን ለመጥገብ ስራው መልካም ቢሆንም ከጠገብን በኋላ የሚነሳው ጥያቄ ከወዲሁ ስራ መጀመር ስለሚያስፈልግ ወጣቶች ተክታችሁ አካባቢውን እጅግ ውብና ማራኪ ብዙዎች ከተለያየ ከተማ እየመጡ የሚያዩት እንደምታደርጉት ያለኝን ተስፋ እየገለጽኩ በሚቀጥለው ክረምት የችግኝ ተከላ መርሃ ግብር ውስጥ የቡሬ ከተማ ከጋበዘን እኔም ከእናንተ ጋር ሆኜ በዚህ አካባቢ ችግኝ ለመትከል ፍላጎት ያለኝ መሆኑን ገልጻለሁ። አንድ የጎጃም አርሶ አደር ያው እንደምታውቁት የጎጃም አርሶ አደር በጣም ታታሪ ነው። በአንድ ቀን በጠዋት ተነስቶ ማሳውን እያሰናዳ ሳለ ችግር ገጠመው። ጠዋት ላይ ኃይለኛ ዝናብ ዘነበ፣ ስራውን የሚያስተጓጉል። ከሰዓት ላይ ጠንከር ያለ የቀትር ፀሐይ ወጣበት። ማታ ላይም እንዲሁ ንፋስ መጣበት። ይህ ሰው ተፈጥሮ ወይም ሌላ ኩነት ሲያጋጥም የሚናገር ነበርና በእለቱ በነበረው ዝምታ የተገረመ አንድ ወዳጁ ምን ነው ዛሬ ጠዋት ቢዘንብ ቀን ፀሐይ ቢወጣ ማታ ቢነፍስ ዝም አልክ አለው። ይህ ብልህ ታታሪ አርሶ አደር ዝናቡን ሐምሌ ላይ ናበለው፣ ፀሐዩን መኸር ላይ ናበለው፣ ነፋሱን ደግሞ እህል ሳበላይ ናበለው። በጊዜው ከመጣ ተባብረን አብረን እንሰራለን፣ ከጊዜው ውጭ ከመጣ ግን አልሰማውም ብዬ አልፈዋለሁ አለ ይባላል።
የጎጃም ገበሬ የጎጃም አርሶ አደር ታታሪ ብቻ ሳይሆን ነገር አዋቂም በመሆኑ የዘመኑ ወጣቶች ከዚህ አርሶ አደር ንግግር ትምህርት መውሰድ ያስፈልጋል። ካለ ጊዜው ሲዘንብ፣ ካለ ጊዜው ፀሐይ ሲመጣ፣ ካለ ጊዜው ነፋስ ሲመጣ ድምፁ አያስፈራራም ማለት አይደለም፣ አይረብሽም ማለት አይደለም። አብረን ብንሆን ግን ውጤት ስለማያመጣ አይተን እንዳላየን ሰምተን እንዳልሰማን ወደ ዋናው ነገራችን ማተኮር ካልቻል የምንፈልጋትን ኢትዮጵያ ልናመጣ አንችልም። ዛሬ አርቲፊሻል ዝናብ፣ አርቲፊሻል ፀሐይ፣ አርቲፊሻል ንፋስ በኢትዮጵያ ምድር ላይ እንዲነፈስ የሚፈልጉ በርካታ ኃይሎች አሉ። እነዚህ ኃይሎች ኢትዮጵያን ትናንሽ አገር እናደርጋታለን ብለው ታጥቀው ተነስተዋል። እኛ ደግሞ ትላልቅ አግሮ ኢንዱስትሪን እንገነባለን እያልናቸው ነው። የትኛው ሐሳብ አሸናፊ ሆኖ እንደሚመጣ በጊዜ ውስጥ አብረን የምናይ ቢሆንም ለመላው የኢትዮጵያ ሕዝብ ከግራ ከቀኝ ሲነፍስ ከግራ ከቀኝ ሲወራ እኛም አብረን የምንነጉድ ከሆነ የኢትዮጵያ ህልውናና የምናስባትን ትልቅ ሀገር መገንባት አስቸጋሪ ስለሚሆን አሁን ኢትዮጵያ በጀመረችው መንገድ ከቀጠለች የዓለም የዲፕሎማሲ የፖለቲካ ሴንተር ትሆናለች። በአካባቢውም ኃያል መሆን ስለምትችል ከወዲሁ ብንገታት ለሚሉ ኃይሎችም ሲሳይ ስለምንሆን እኛ ኢትዮጵያውያን ልባም መሆን ይጠበቅብናል። በቤታችን የሚያጨቃጭቅ የሚያነጋግር ነገር ሊኖር ይችላል። ቤታችን ተሰርቶ ያለቀ አይደለም። የቤት ውስጥ ንግግር ግን በውጭ እስኪሰማ ድረስ መሆን የለበትም። በውስጥ ስንመካከር፣ በውስጥ ስንጨቃጨቅ ሌሎች ያን ሰምተው ደስተኛ እንዲሆኑ የሚያደርግ የኢትዮጵያን የግዛት አንድነት የሚፈታተን መሆን የለበትም። በእርግጥ ኢትዮጵያ አትፈርስም። ላለፉት 3000 ዓመታት ኢትዮጵያ በንግድ፣ በግብርና፣ በዲፕሎማሲ ከብዙ ሀገራት ትቀድማለች። እነዚህ ትናንት የተፈጠሩ ሀገራት ለምንድነው ሊያዙን ሊበትኑን የሚሹት የሚለውን ሐሳብ በስክነት ስንመረምር ይህ ትልቅ የነበረ ታሪክ ጠገብ ሀገር መልሶ ያገገመ እንደሆነ በዋዛ እንደማይቆም ስለሚገነዘቡ ነው። ነገር ግን እኛ ኢትዮጵያውያን ባለፉት 3000 ዓመታት የእርሻ ታሪክ የነበረን ቢያንስ ባለፈው 100 ዓመት ብዙ የመንግስት ስርዓት የቀየርን ከንጉሳዊ ስርዓት ወደ የደርግ ስርዓት ከዛም የፌደራል ስርዓት በብዙ ፎርም የቀያየርን በገበሬው ስም የማል የተገዘትን ያስፈራራን የገደልን የሞትን ነገር ግን አርሶ አደሩን ባለፉት 3000 ዓመታት ከነበረበት ልማድ ከበሬ አፋተን ከትራክተር ጋር ማስተዋወቅ ያልቻልን ህዝቦች ነን። ይህን አርሶ አደር በማልንለት ልክ መስዋዕት ለመሆን በተዘጋጀንለት ልክ ከበሬ ያላቀን ወደ ትራክተር ያመረተውን ወደ አግሮ ኢንዱስትሪ በአግሮ ኢንዱስትሪ የተመረተውን ወደ ውጭ መላክና የውጭ ምንዛሪ መሳብ ስንችል ጠላቶቻችን የማንሞከር የማንነካ መሆናቸውን በድጋሚ እንዲገነዘቡ እናደርጋለን። ኢትዮጵያን የሚወዱ ተግተው ተባብረው በአንድ ልብ በአንድ መንፈስ እንዲሰሩ፣ ኢትዮጵያን የሚጠሉና መፍረሷን የሚሹ የሚመኙ ደግሞ ባለፉት 1000 ዓመታት ስላልተሞከረ ስላልታሰበ ሳይሆን እኛ ምንም እንደሃ ብንሆን በህልውናችን የማንደራደር ህዝቦች ስለሆንን የማይታሰብ የማይታለም ከንቱ ህልም ይዛችሁ ጊዜያችሁን ከምታባክኑ ከዚህ ታታሪ ህዝብ ጋር ከዚህ ታላቅ ህዝብና ሀገር ጋር በትብብር ሰርታችሁ
አካባቢውን፣ አህጉሩን፣ ዓለምን የምንቀይርበትን መንገድ እንድታስቡ መምከር እፈልጋለሁ። ባለፉት 3 ዓመታት ብዙ ተሞክሮ እንዳልተሳካ ሁሉ ለሚቀጥለው 1000 ዓመታትም ኢትዮጵያን ማፍረስ፣ ኢትዮጵያን ማዋረድ አይቻልም። ይህ መሻት፣ ይህ ፍላጎት ይበልጥ ፈር እንዲይዝ፣ መሰረቱ ጠንካራ እንዲሆን በርተን እንድንሰራ፣ እንድንተባበር፣ ከወሬ ይልቅ ለሥራ ቅድሚያ እንድንሰጥ፣ የአገልጋይነትና የትህትና መንፈስ እንዲኖረን፣ ባለጸጋዎች እንዲበራከቱልን፣ ሥራ ወዳዶች እንዲበራከቱልን እኛ አቅማችን በፈቀደና ጊዜያችን እስከሚያልቅ ድረስ መላው የኢትዮጵያ ሕዝብ በእኩልነት በሰላምና በፍቅር ለማገልገል ከፍተኛ ዝግጁነት ያለ መሆኑን እየገለጽኩ በስራ ጥረታችሁ ለገጠማችሁ መስተጓጎል፣ ለገጠማችሁ አንዳንድ ችግሮች ባለጸጋ መሆን ስትሹ ባለሀብት ሆናችሁ የቀራችሁ ሰዎች መንግስት በራሱ በኩል ያለውን እጥረትና ድካም እያረመ ድጋፍ እየሰጠ ባለጸጎችን የማብዛቱን ስራ አጠንክሮ እንደሚሰራ በእናንተም በኩል በትብብር መንፈስ እንድትሰሩ አደራ እያልኩ ፈጣሪ ኢትዮጵያንና ሕዝቦቿን አብዝቶ ይባርክ፣ እናንተንም ይባርክ። አመሰግናለሁ። የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ የዚህ የዕለቱ የክብር እንግዳ እዚህ ተገኝተው መካከላችን ስላስተላለፉልን እጅግ በጣም እናመሰግናለን። ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትርና የዕለቱ የክብር እንግዳ። ክቡራትና ክቡራን፣ ከመልእክቱም ባሻገር እንደዚሁ በርካታ ሽልማቶች ተሰጥተዋል። በርካቶችም ለሚደርሱት ይደርሳሉ። በፕሮግራም ጥበት ምክንያት ሽልማቶቹን መስጠት አልቻልንም። ነገር ግን የተሰሩት ስራዎች እውነት ስለሆኑ ሽልማቶቹም ለተደራሾቹ በእውነትነት ባድራሻቸው የሚደርስ ይሆናል። ከሽልማቶቹ ልዩ የሆነው ግን ዛሬ የዕለቱ የክብር እንግዳ ክቡር ዶክተር አብይ አህመድ ወደ አዲስ አበባ የሚመለሱት በምንድን ነው? ግልጽ ነው። በፈረስ ከቡሬ አዲስ አበባ። እስቲ እንኳን ደስ አለት በሏቸው በድጋሚ። እጅግ በጣም እናመሰግናለን። አሁን በመርሃ ግብራችን መሰረት የምሳ መርሃ ግብር ነው። የክብር እንግዶቻችንን እንዳቀባበላችን ሁሉ በታላቅ አክብሮት እንሸኝና ቀሪዎቻችንም እንደዚሁ ወደ ምሳ ግብዣው የምንሄድ ይሆናል። በድጋሚ እንኳን ደስ ያላችሁላችሁም፣ እንኳን ደስ ያለን። የቡሬ ከተማና አካባቢው ሕዝብን በሙሉ እንኳን ደስ ያላችሁ እንላለን። መልካም የበዓል መልካም የምረቃ ቀን እንላችኋለን። ቀሪ መርሃ ግብሮች በፊቬላ ኢንዱስትሪያል ፓርክ ወይም ኢንዱስትሪ ኮምፕሌክስ አዘጋጅነት የተዘጋጁ መርሃ ግብሮች ይኖራሉ። ከምሳ በኋላ ተመልሰን የምንገናኝ ይሆናል። በድጋሚ እንኳን ደስ ያላችሁ። መልካም ቀን መልካም ምሳ እንላለን። ክቡራን ተመልካቾቻችን ስትከታተላችሁት የቆያችሁት የቡሬ ኢንዱስትሪያል የግብርና ምርት ውጤቶች ማቀነባበሪያ ኢንዱስትሪ ፓርክና የፊቬላ ኢንዱስትሪያል ኃላፊነቱ የተወሰነ የግል ማህበር ያቋቋመውን ፋብሪካ ምረቃ ስነ ስርዓት ነው። እንግዲህ የነዚህ ፋብሪካዎች መመረቅ በተለይም የግብርናውን ምርት ወደ ኢንዱስትሪ ለሚደረገው ሽግግር አጋዥ ይሆናሉ ተብለው ተስፋ የተጣለባቸው ታላላቅ ኢንዱስትሪዎች ናቸው። ስማቸው እንግዲህ በኢንዱስትሪው ምረቃ ስነ ስርዓት ላይ የተለያዩ የፌዴራልና የክልል የስራ ኃላፊዎች ተገኝተው ነው የምረቃ ስነ ስርዓቱን ያከናወኑትና እስኪ ወደ ተነሱት ዋና ዋና ነጥቦች እንለፍ። እነዚህ ኢንዱስትሪ ፓርኮች በዋናነት የግብርና ምርቶችን የሚጠቀሙ ናቸው። እሴት በመጨመር በማቀነባበርና ወደ ምርት በመቀየር ለሀገር ውስጥ ፍጆታና ለውጭ ገበያ የሚቀርብባቸው ግዙፍ ፕሮጀክቶች ናቸው። ስለዚህ እነዚህ ፕሮጀክቶች ሰፊ የስራ ዕድል በመፍጠር ቴክኖሎጂና የእውቀት ሽግግር በማድረግ
ከፍተኛ አስተዋጽኦ እንደሚኖራቸው ነው በየተለያዩ የፌደራልና የክልል ከፍተኛ የመንግስት የስራ ኃላፊዎች ባደረጉት ንግግር የገለጹት ማለት ነው። በተለይም እንግዲህ በስራ እድል ፈጠራ ዘርፉ ለወጣቶች የስራ እድል ከመፍጠር ባለፈም የቴክኖሎጂ ሽግግር ይሆናሉ፣ የእውቀት ማዕከል ይሆናሉ፣ ለወጣቶች ለትምህርት ተቋማትና ለተማሪዎችም እንደ ተግባራዊ መማሪያ ይሆናሉ ተብሎ ነው ተስፋ የተጣለባቸው። ከዚህም በተጨማሪ በእነዚህ ኢንዱስትሪዎች ላይ የሚሳተፉ ባለሀብቶችም ሀብትን ከማሳደግ ባለፈም የወጣቶችን የስራ እድል በመፍጠርና ለአካባቢው አርሶ አደሮችም እሴት በመጨመር ምርትና ምርታማነትን በማሳደግ በኩል ለሀገሪቱም የውጭ ምንዛሬን በማስገኘት በኩል የራሳቸው አዎንታዊ ሚና ይኖራቸዋል ነው የተባለው። አዎ የኢንዱስትሪ ፓርኩና የፊቤላ ኢንዱስትሪያል ኮምፕሌክስ አርሶ አደሩን ከኢንዱስትሪዎች ጋር ለማገናኘትም ከፍተኛ አስተዋጽኦ የሚያበረክቱ ናቸው። አርሶ አደሮች ከተለመደው የግብርና ስራ ወጣ ብለው የገበያ ተኮር የግብርና ምርቶች ላይ እንዲያተኩሩ የሚያደርግ ነው። ስለዚህ አርሶ አደሮች ባመረቱት ልክ ተጠቃሚ እንዲሆኑ ከኢንዱስትሪዎች ጋር ትስስር እንዲኖራቸው ኢንዱስትሪዎች ደግሞ አዙረው ደግሞ ለአርሶ አደሮች ግብአት የሚሆኑ እንዳሁን የምግብ ዘይትን ብንወስድ አርሶ አደሩ የሚፈልጋቸው ናቸው። ነገር ግን አርሶ አደሩ ደግሞ የግድ ማምረት አለበትና እነዛ ላይም አርሶ አደሩ ትኩረት እንዲያደርግ እነዚህ ግዙፍ ፕሮጀክቶች ተግባራዊ መደረጋቸው በቡሬ አካባቢ ከፍተኛ ሚና ይኖራቸዋል ማለት ነው። አዎ እንግዲህ በተለይ ለቡሬ የተቀናጀ የግብርና ምርቶች ማቀነባበሪያ ኢንዱስትሪ ፓርክ መጋቢ ይሆናሉ የተባሉ 7 የገጠር ሽግግር ማዕከላት በተለያዩ አካባቢዎች ማለትም ከዚህ ከኢንዱስትሪ ፓርኩ በ100 ኪሎ ሜትር ርቀት ላይ የሚገነቡ እና እያንዳንዳቸው በ10 ሄክታር ላይ ያረፉ ናቸው። እነዚህ ተቋማት ደግሞ ለአርሶ አደሩ የሽግግር ማዕከል ይሆናሉ። በአርሶ አደሩና በኢንዱስትሪ ፓርኩ መካከል እንደ ድልድይ ሆነው ያገለግላሉ። ከዛም በተጨማሪ ለአርሶ አደሩ ዘመናዊ አሰራርን በማስተዋወቅ በማስተማር ከአርሶ አደሩ ምርቶችን በመቀበል ደግሞ የገበያ ትስስርን ይፈጥራሉ። የተቀበሏቸውን ምርቶች እሴት በመጨመር በማበጠር በማጣራት በማሸግ ለኢንዱስትሪ ፓርኩ የሚያቀርቡ ናቸው። እንግዲህ እነዚህ ተቋማት ደግሞ ትናንሽ ኢንዱስትሪዎች በመሆናቸው ከፍተኛ የስራ እድል የመፍጠር አቅም ይኖራቸዋል። ስማቸው እነዚህ ኢንዱስትሪዎች እንግዲህ ውጤታማ እንዲሆኑ ከፍተኛ ምርት እንዲያመርቱ ሰፊ የስራ እድል እንዲፈጥሩ የአካባቢ ሰላምን መጠበቅ ያስፈልጋል። እንደ ሀገር ስናየው አሁን ፈተኛ ፖለቲካ ጊዜ ውስጥ እንገኛለን። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድም በተለይ ደግሞ ሀገርን ለመበታተን ትንንሽ ሀገራትን ለመፍጠር የሚሰሩ ኃይሎች አሉ። ነገር ግን እነዚህን ኃይሎች ወጣቱ በአስተዋይነት በልባምነት ከድርጊታቸው እንዲታቀቡና አላማቸው እንዳይሳካ በትጋት መስራት አለበት። ወጣቱ እንደዚህ አይነት ግዙፍ ፕሮጀክቶች ነው የሚያስፈልጉት። ባለሀብቶችም ደግሞ እሴት የሚጨምሩ ኢንዱስትሪዎች ላይ ትኩረት ካደረጉ እንደ ሀገር የመዋቅራዊ ኢንዱስትሪ ሽግግር ማድረግ እንችላለን። ስለዚህ ወጣቱ አስተዋይ ሆኖ ሀገርን ለመብታተን ከሚሰሩ ኃይሎች ተቆጥበው የኢትዮጵያን አንድነት እና ወደ ሀያላን ሀገራት ለማድረግ ለምናደርገው ጥረት ተባባሪ መሆን እንዳለበትም መልእክት አስተላልፈዋል። አዎ እንግዲህ በተለይ በእነዚህ በኢንዱስትሪ ፓርኩም ሆነ በፊቤላ ኢንዱስትሪያል ኮምፕሌክስ ላይ ያለ የኃይል አቅርቦት ችግርን መሰረት በማድረግም መፍትሄ እንደሚሰጠው ነው በመድረኩ ላይ የተነገረውና በተለይም እንግዲህ የኃይል አቅርቦት ለታላላቅ ኢንዱስትሪዎች ከባድ ፈተና እየሆነ የመጣበት አጋጣሚ ነው ያለው። እንደዚህ አይነት ታላላቅ ኢንዱስትሪዎች እየተከፈቱ እየተስፋፉ በሄዱ ቁጥር ደግሞ ከፍተኛ የሆነ የኃይል ፍላጎት ይኖራቸዋልና ይህ የኃይል ፍላጎት ከተሟላ ደግሞ በሙሉ አቅማቸው አገልግሎት ወደ መስጠት ይሄዳሉ፣ ወደሚፈለገው ጥቅምም ያመራሉ ማለት ነው። ስለዚህ እንደ ሀገር አርሶ አደሩን ተጠቃሚ ለማድረግ እንዲሁም ዘመናዊ ቴክኖሎጂን እንዲጠቀም ለማድረግ መንግስት ሰፊ ስራዎች ይጠበቁበታል ብለዋል ጠቅላይ ሚኒስትሩ በንግግራቸው። አርሶ አደሩን ማዕከል አድርገን የፖለቲካ ስልጣናችን እየሰራን ነው። ስለዚህ አርሶ አደሩ ዘመናዊ ቴክኖሎጂ እንዲጠቀም ከትራክተር ጋር እንዲገናኝ ሰፊ ስራዎችን መስራት አለብን። ይህ እንደ መንግስት በትኩረት እየተሰራበት ነው ብለዋል። እነዚህ ኢንዱስትሪ ፓርኩና የፊቤላ ኢንዱስትሪያል ኮምፕሌክስም ከአርሶ አደሩ ጋር ቀጥተኛ ቁርኝት ስላላቸው አርሶ አደሩ ዘመናዊ ቴክኖሎጂ እንዲጠቀም ሰፊ ስራ መስራት ይጠይቀናል ብለዋል። እንግዲህ የአማራ ቴሌቪዥንም የቡሬ የተቀናጀ ግብርና ምርቶች ማቀነባበሪያ ኢንዱስትሪ ፓርክንና የፊቤላ ኢንዱስትሪያል ኮምፕሌክስን የምረቃ ስነ ስርዓትን ወደ እናንተ ሲያደርስ ቆይቷል። አብዮት ከፋለና ስማቸው እሸቴ ከጊዜው ስቱዲዮ የካሜራና የስርጭት ባለሙያዎች ጋር በመሆን መረጃዎችን ወደ እናንተ ስናደርስ ቆይተናል። ጤና ይስጥልን።